Mexico is on high alert. The drug cartels taking on the Mexican federal government and threatening to kill anyone who gets in their way. Tourists in the popular Mexican holiday city of Puerto Vallarta trapped in their hotels as war rages on the streets below. Violence following the killing of the notorious cartel boss El Mencho. ናራንሆ ዴቺላ በደቡብ ምዕራብ ሚቾአካን የሚገኝ አቧራማ የተራራ መንደር ነው። ከጓዳላሃራ ሰማይ ጠቀስ ፎቆች እጅግ የራቀ ዓለም ነው። ለአውሮፓውያኖቹ አቆጣጠር ሐምሌ 17 ቀን 1966 ሩበን ኦሴጌራ ሰርቫንቴስ የተወለደው እዚሁ ነበር። በድሃ የአቮካዶ ገበሬዎች ቤተሰብ ውስጥ ካደጉ 6 ወንድማማቾች አንዱ ነው። ከተማዋ የሜክሲኮ ቴራ ካሊየንቴ ወይም ሞቃታማዋ ምድር ተብሎ በሚጠራው አካባቢ ጠርዝ ላይ ትገኛለች። የአካባቢ ህጋዊ የሆኑትንም ሆነ ያልሆኑትን የግብርና ምርቶች በማምረት የሚታወቅ አስቸጋሪና ደሃ ቀጠና ነው። ወጣቱ ሩበን ለሚቸገረው ቤተሰቡ ገንዘብ ለማግኘት ሲል ከ5ኛ ክፍል ትምህርቱን አቋረጠ። በ14 ዓመቱም የማሪዋና እርሻዎችን ወደ መጠበቅ ተሸጋገረ። ይሁን እንጂ ኤልሜንጆ ከአቮካዶ በላይ አልሞ መሆን አለበት። ምክንያቱም በጥቂት ዓመታት ውስጥ እቃውን ጠቅልሎ ወደ ሰሜን ካሊፎርኒያ ተጉዟልና። እንደ አውሮፓውያኖቹ አቆጣጠር በ1986 በሳን ፍራንሲስኮ የባህረ ሰላጤ ቀጠና ይኖር የነበረ ሲሆን እዚያ የተሰረቀ ንብረትና ጥይት የተጫነበት መሳሪያ በመያዙ በሳን ፍራንሲስኮ ፖሊስ ቁጥጥር ስር ዋለ። ከክስተቱ በኋላ የተነሳው የፖሊስ መዝገብ ፎቶ የ19 ዓመቱ ሜንቾ ኮፍያ ያለው ሹራብ ሁዲ ለብሶ በህፃን ፊቱ ላይ ብጉር እየታየበት ምንም አይነት ስሜት የማይነበብበት ገጽታ ይዞ ያሳያል። ይህ ያኔው ታዳጊ ነው እንግዲህ በአሜሪካ የስለላ መረጃ አገዛ ጭምር ባለፈው እሁድ እንደተገደለ የተነገረው። ይህ ኤልሜንቾ የተባለ እሱ ያለበትን ለጠቆመ $15 ሚሊዮን ሽልማት የወጣበት የእጽ አዘዋዋሪዎች አለቃ በእርግጥ ግን ማን ነበር? ከየት ተነስቶ የት ደረሰ? የሱ ግድያ ለሜክሲኮ ምን ማለት ነው? የሚሉትን ጥያቄዎች በመመለስ ለተከታታዮቹ ደቂቃዎች እንዘልቃለን። አብረን እንቆይ። የሜክሲኮ የጸጥታ ኃይሎች እሁድ ዕለት ባከናወኑት ከፍተኛ ጥንቃቄ የተሞላበት ኦፕሬሽን በሀገሪቱ በከፍተኛ ደረጃ የሚፈለገውን የካርቴል መሪ ኔሜሲዮ ኤልሜንጆ ኦሴጌራ ሰርቫንቴስን ገደሉ። ይህም ክስተት ተከታታይ የሆኑ የኃይል ድርጊቶችና ሁከቶችን ቀስቅሷል። ኦሴጌራ በቅርብ ዓመታት ውስጥ ተጽዕኖ በፍጥነት በማስፋፋት ወደ አሜሪካ ሜታምፌታሚን እና ፌንታኒን ከሚያስገቡ ዋና ዋና ቡድኖች አንዱ የሆነውና ኃያልነቱ እየናኘ የመጣው የጃሊስኮ ኒው ጀነሬሽን ካርቴል መሪና መስራች ነበር። ጥቃቱ የተፈጸመው ሜክሲኮ ወሳኝ በሆነ ወቅት ላይ ባለችበት ጊዜ ነው። ይህም የሆነው ፕሬዚዳንት ክላውዲያ ሼምባም ከአሜሪካ አቻቸው ፕሬዚዳንት ዶናልድ ትራምፕ የእጽ ዝውውርን እንዲገቱ ከፍተኛ ግፊት እየተደረገባቸው ባለበት ሰዓት ነው። ጥቃቱ የተፈጸመው ደግሞ የእጽ ንጉስ መያዝን ተከትሎ በሁከት በታወከችው በሜክሲኮ ከተማ ጓዳላሃራ የ2026 የፊፋ የዓለም ዋንጫ 4 የምድብ ጨዋታዎችን ለማስተናገድ ጥቂት ወራት ሲቀርባት ነው። ለብዙ ዓመታት ኦሴጌራን ሲያሳድዱ የቆዩት የሜክሲኮ ኃይሎች በየካቲት 20 በከፍተኛ ሁኔታ የሚፈራው የካርቴል መሪ የሚገኝበትን ቦታ በተመለከተ አስተማማኝ ጥቆማ ደረሳቸው። የሜክሲኮ የመከላከያ ሚኒስትር ሪካርዶ ትሬሆ እንደገለጹት በኦሴጌራ መረብ ላይ ሲያካሂዱት የነበረው ምርመራ ወደ መደበቂያው ለመድረስ የሚያስችል አንድ ቁልፍ ሰው ላይ አደረሳቸው። ይህም ግለሰብ የኦሴጌራ አንዷ ፍቅረኛ ታማኝ ሰው ነበር። በማግስቱ ፍቅረኛው በታፓልፓ ዳርቻ የሚገኘውን የኦሴጌራን የካቢን መኖሪያ ግቢ ለቃ ወጣች። የእጽ ንጉስ ግን በቃ ቡድኑ ጋር በመደበቂያ ውስጥ ቀረ። ከዚህ በኋላ የሜክሲኮ ልዩ ኃይል አባላትና የብሔራዊ ጥበቃው ልዩ የአፋጣኝ ምላሽ ሰጪ ኃይል ወዲያውኑ ወደ እርምጃ በመግባት እቅድ አውጥተው በሚቀጥሉት 24 ሰዓታት ውስጥ ድንገተኛ ጥቃት ሰነዘሩ። ትሬቬላ እንደገለጹት ጥርጣሬን ለማስወገድ ሲባል ተልእኮ በዋነኝነት የተከናወነው በምድር ጦር ሲሆን ከሄሊኮፕተሮች የሚገኘው የአየር ድጋፍ ግን የተገደበ ነበር። የሲኤንኤን የማህበራዊ ሚዲያ ቪዲዮዎች ትንታኔ እንደሚያመለክቱት እሁድ ጠዋት በታፓልፓ መሀል ከተማ ውስጥ በርካታ የሜክሲኮ ጦር ክፍሎች ተገኝተው ነበር። ፕሬዚዳንት ሼምባም እንደገለጹት አሜሪካ ለኦፕሬሽኑ ስኬት የሚረዳ የስለላ መረጃ ብታጋራም በምድር ላይ የሚሳተፍ ወታደራዊ ኃይል ግን አላቀረበችም። የሜክሲኮ ወታደሮች በመኖሪያ ግቢው ዙሪያ የደህንነት ክልል ካጠሩ በኋላ ወደ ውስጠኛው ክፍል መጠቃት ጀመሩ። በዚህ ወቅት የኦሴጌራ ታማኝ ጦር አዛዦች በወታደሮቹ ላይ ተኩስ ከፈቱ። ሲኤንኤን በኦፕሬሽኑ ወቅት የተቀረጸ የአይን እማኝ ቪዲዮዎችን
ካሜራዎችን በመጠቀም የኤልሜንቾ መደበቂያ ሊሆን የሚችለውን ቦታ ለይቷል። ይህም ቦታ ከታፓልፓ በስተደቡብ ምዕራብ 5 ኪሎ ሜትር ያህል ርቀት ላይ የሚገኝና በርካታ ትንንሽ የታጠሩ መኖሪያዎችን የያዘ ጫካ ነው። መደበቂያው ካባኛ ስላሎማ በመባል የሚታወቅ የእረፍት ጊዜ ኪራይ ቤት ሲሆን ከታፓልፓ ካንትሪ ክለብ አቅራቢያ ረጅምና ገለልተኛ በሆነ የግል መግቢያ መንገድ መጨረሻ ላይ ይገኛል። የአሜሪካ የግምጃ ቤት መስሪያ ቤት እንደ አውሮፓውያኖቹ አቆጣጠር በ2015 እና በድጋሚ በ2017 ካባኛ ስላሎማ ለጃሊስኮ ካርቴል ለእጽ ዝውውር ተግባራት ቁሳቁሳዊ ድጋፍ በመስጠት በሚል ማዕቀብ ጥሎበት ነበር። በመጀመሪያ ሃሊፖን በተባለ የኢንተርኔት ተመራማሪ አማካኝነት መገኛ ቦታው የተረጋገጠውና በሲኤንኤን ትክክለኛነቱ የተረጋገጠው የዓይን እማኞች የቪዲዮ ምስል በደርዘን የሚቆጠሩ የደንብ ልብስ የለበሱ ሰዎችና የታጠቁ ተሽከርካሪዎች ወደ መደበቂያ ቦታ በሚወስደው አቀበት ላይ ሲያገሰግሱ ያሳያል። ከመግቢያው መንገዱ ወረድ ብሎ በተቀረጸ ሌላ ቪዲዮ ምስል ላይ ደግሞ ተከታታይ የራስ ሰር መሳሪያዎች የተኩስ ድምጽ የሚሰማ ሲሆን በዚያ ወቅት የተቀረጸ ሶስተኛ ቪዲዮ ደግሞ ከቦታው ጥቅጥቅ ያለ ጥቁር ጭስ ሲወጣ ያሳያል። ትሬቪላ እንደሚናገሩት በተደረገው የተኩስ ልውውጥ 8 የካርቴል አባላት ሲገደሉ 2 ወታደሮች ደግሞ ቆስለዋል። ኦሴጌራና በርካታ ረዳቶቹ ከፍተኛ መጠን ያለው የጦር መሳሪያ የታጠቀና ውጊያውን የሚቀጥል አንድ ቡድን ትተው በአቅራቢያ ወደሚገኝ የጫካ ቀጠና ሸሹ። አንዳንድ የሜክሲኮ ወታደሮች በካቢኑ አካባቢ ካለው ቡድን ጋር ውጊያውን ሲቀጥሉ፣ የልዩ ኃይል አባላት ቡድን ግን ተለይቶ ኦሴጌራን ማሳደድ ጀመረ። በመጨረሻም ጥቅጥቅ ባለ የጫካ ቁጥቋጦ ውስጥ ተደብቆ አገኙት። ተጨማሪ የተኩስ ልውውጥ ከተደረገ በኋላ የልዩ ኃይሉ ቡድን የካርቴሉን መሪና 2ቱን የግል ጠባቂዎቹን በቁጥጥር ስር አዋለ። 3ቱም በከፍተኛ ሁኔታ ቆስሎ የነበረ ሲሆን በህይወት እንዲቆዩ ከተፈለገ በአስቸኳይ ወደ ሌላ ቦታ መወሰድ እንዳለባቸው እንደተወሰነ ትሬቪላ ገልጸዋል። ከአንድ የቆሰለ ወታደር ጋር 3ቱ የካርቴል አባላት በአቅራቢያው ወደሚገኘው የጓዳላሃራ ከተማ ሆስፒታል እንዲወስዳቸው በተዘጋጀ ሄሊኮፕተር ውስጥ ተጫኑ። ነገር ግን 3ቱም ግለሰቦች በበረራ ወቅት ህይወታቸው በማለፉ ባለስልጣናቱ ካርቴሉ ከፍተኛ ቁጥጥር በሚያደርግበት ጓዳላሃራ ከተማ ውስጥ ከፍተኛ የኃይል እርምጃ ሊቀሰቀስ ይችላል በሚል ስጋት የበረራ አቅጣጫውን ለመቀየር ወሰኑ። በመሆኑም ሄሊኮፕተሩ ወደ ሞሬሊያ ዓለም አቀፍ አውሮፕላን ማረፊያ እንዲያመራ ተደረገ። እዚያም ወደ ሜክሲኮ ሲቲ የሚወስዳቸው የአየር ኃይል አውሮፕላን ይጠባበቅ ነበር። የኦሴጌራ ሞት ዜና እንደተሰማ የካርቴሉ አባላት በወሰዱት የኃይል የበቀል እርምጃ ምክንያት በርካታ የሜክሲኮ ግዛቶች ወደ ከፍተኛ ሁከትና ትርምስ ውስጥ ገቡ። የታጠቁ ቡድኖች በመንገዶች ላይ መኪናዎችን በማቃጠል መንገዶችን ዘጉ። እንዲሁም ከጦር ሰራዊቱ ጋር ከፍተኛ የተኩስ ልውውጥ ውስጥ ገቡ። የአየር መንገዱ ኩባንያዎች ወደ አካባቢው የሚያደርጓቸው በረራዎች ያቋረጡ ሲሆን አሜሪካን በሁከቱ ወቅት ዜጎቿ ባሉበት ሆነው ራሳቸውን እንዲጠብቁ አሳስባለች። ይህ ዘመቻ ለሜክሲኮ ወሳኝ በሆነ ወቅት ላይ የመጣ ነው። ትራምፕ በድንበር በኩል ጣልቃ እንደሚገቡ በሚያስፈራሩበት በዚህ ወቅት ፕሬዚዳንት ሼምባም በዕፅ አዘዋዋሪ ቡድኖች ላይ ጠንካራ እርምጃ እየወሰዱ መሆኑን ለማሳየት ከፍተኛ ፍላጎት ይኖራቸዋል። ሆኖም የዕፅ ንጉሱ ሞት የቀሰቀሰው ሁከትና የዓለም ዋንጫ የሚካሄድበት ጊዜ መቀራረብ ነገሩን ታስቦበት የተወሰደ አደገኛ እርምጃ ያደርገዋል። ጓዳላሃራ በዚህ በጋ በጃሊስኮ ግዛት ከፍተኛ የኢኮኖሚ ጥቅም ያስገኛል ተብሎ የሚጠበቀውን የዓለም ዋንጫ ጨዋታዎችን ታስተናግዳለች። ፕሬዚዳንት ሼምባም ሊመጡ የሚችሉ ቱሪስቶችን እንዳያሸብሩ ጥንቃቄ እንደሚያደርጉ ጥርጥር የለውም። አሜሪካ ልዩ ዓለም አቀፍ አሸባሪ በሚል የፈረጀችውንና የ15 ሚሊዮን ዶላር የጉርሻ ክፍያ የተቆረጠበትን ኦሴጌራን ለመያዝ የተገኘው አጋጣሚ በምንም መልኩ ሊታለፍ የማይችል እጅግ ታላቅ እድል ሊሆን ይችላል። ሜክሲኮ ኢቫሉዋ በተባለው የፖሊሲ ጥናት ተቋም የደህንነት ፕሮግራም አስተባባሪ የሆኑት አርማንዶ ቫርጋስ ለሲኤንኤን ሲናገሩ የሜክሲኮ መንግስት ውጤቱ ለሱ በሚጠቅም መልኩ ስሌቶችን ያሰላ ይመስለኛል። እሱን ለመያዝ ከዚህ የተሻለ እድል አልነበረም ብለዋል። መንግስት የበቀል የኃይል እርምጃዎች ሊከሰቱ እንደሚችሉ አስቀድሞ ያወቀ ቢሆንም የሚፈጠረውን መስተጓጎል ለመቆጣጠር የመንግስት አስተዳደር ለማስቀጠልና በአጭር ጊዜ ውስጥ ወደ ነበረበት ለመመለስ አቅም እንዳለ ወስኖ ነበርም ብለዋል ቫርጋስ። አክለውም የጃሊስኮ ካርቴል አሁን የመበታተንና ወደ ውስጣዊ ሽኩቻ የመግባት እድሉ አነስተኛ መሆኑን ገልጸዋል። አብዛኛው አመራር አሁንም በነጻነት ላይ ነው የሚንቀሳቀሱትም የአጥቢያ አለቆች ውሳኔ የመስጠት ነጻነት ባለባቸው እንደ
የፍራንቻይዝ አይነት አሰራር ነው ካሉ በኋላ ሊከሰት ከሚችለው የኃይል እርምጃ ባሻገር ካርቴሉ በአጭር ጊዜ ውስጥ ተበታትኖ ወደ ከፍተኛ ቁጥጥር ወደማይደረግበት የኃይል ድርጊት ያመራል ብዬ አልገምትም ሲሉ ተናግረዋል። በእርግጥም ኦሴጌራ ከህግ አካላት ተደብቀው ይኖር ስለነበር በቡድኑ ላይ የነበረውን የተወሰነ ድርጅታዊ ቁጥጥር አስቀድሞ አሳልፎ ለመስጠት ተገዶ ነበር ሲሉም በሞንትሬይ የቴክኖሎጂና የከፍተኛ ትምህርት ተቋም የፖለቲካ ሳይንስ ፕሮፌሰር የሆኑት ጉስታቮ ሉዊዝ ሞንቲየል ገልጸዋል። በእርግጥም ኦሴጌራ ከህግ አካላት ተደብቀው ይኖር ስለነበር በቡድኑ ላይ የነበረውን የተወሰነ ድርጅታዊ ቁጥጥር አስቀድሞ አሳልፎ ለመስጠት ተገዶ ነበር ሲሉ በሞንትሬይ የቴክኖሎጂና የከፍተኛ ትምህርት ተቋም የፖለቲካ ሳይንስ ፕሮፌሰር የሆኑት ጉስታቮ ሎፔዝ ሞንቲየል ገልጸዋል። ሎፔዝ ሞንቲየልም አክለውም ለአንዳንድ የቅርብ ረዳቶች ባሉበት ሁኔታ ኦሴጌራን ለማስወገድ መወሰኑ ይህ ግድያ በግልጽ ጠቃሚ ቢሆንም በተመሳሳይ መልኩ ተምሳሌታዊ ትርጉም እንዳለው ያሳያል ብለዋል። በዓለም አቀፉ የቀውስ አጥኚ ቡድን ከፍተኛ ተንታኝ የሆኑት ዴቪድ ሞራ እንደገለጹት የእጽ ንጉሱ ሞት የጃሊስኮ ካርቴልን ሊያዳክመውና በቡድኑ ውስጥ ተጨማሪ የውስጥ ግጭቶች የመፍጠር እድልን ሊከፍት ይችላል። እንዲሁም ሌሎች ካርቴሎች የጃሊስኮ ካርቴልን ይዞታ ለመወርወር አጋጣሚ ሊፈጥርላቸው ይችላል። ያም ሆኖ ግን ሞራ እንደጠቆሙት በጃሊስኮ ካርቴል ላይ የሚኖረው ውጤት ምንም ይሁን ምን ሜክሲኮ አንድ ሰው ያም በተለይ ዶናልድ ትራምፕ የኦሴጌራን ሞት እንደ ትልቅና ትርጉም ያለው እርምጃ እንዲመለከቱት ተስፋ ታደርጋለች። El Mencho had a $15 million FBI bounty on his head. The most powerful cartel leader who has been killed. The Mexican army says it has killed the leader of the country's most powerful drug cartel. The most violent and fastest growing drug organizations in recent times. በእርግጥ ግን ይህ አሌሜንቶ የተባለው የዕፅ አዘዋዋሪዎች አለቃ ማን ነው? ሮሊንግ ስቶን ከ11 ዓመታት በፊት ኤሌሜንቶን በተመለከተ ባወጣው እጅጉን ጥልቀት ያለው የምርመራ ዘገባው ከአሜሪካው እስር በኋላ ስላለፈበት የህይወት መንገድ እንዴት ያደርጋል። በ80ዎቹ ማብቂያ ላይ የተለያዩ የሐሰት ስሞችን ወይም ሩበን አቪላ፣ ሮቤርቶ ሳልዳጎን በመጠቀም ዕፅ እያዘዋወረ ድንበሩን ደጋግሞ አቋርጧል። እንደ ዲኢኤ እና የሜክሲኮ ሪፖርቶች ገለጻ ወደ ሜታምፌታሚን ንግድ ለመጀመሪያ ጊዜ ተዋወቀው በዚህ ወቅት ነበር። በዚያን ጊዜ የሜታምፌታሚን ምርት በካሊፎርኒያ ማዕከላዊ ቫሊ በፍሬስኖ እና ቤከርስፊልድ ባሉ ሱፐር ላብስ ተብለው በሚጠሩ ቦታዎች ላይ ተከማችቶ ነበር። ሜንቾ ከሚስቱ ወንድም ጋር አቢጌል ጎንዛልቬ ቫለንሲያ ጋር በመሆን በኋላ ላይ የቤተሰቡ የንግድ ስራ የሚሆነውን ስልት የተማረው እዚያው ነበር። አንድ ባለሙያ እንደሚለው ሜንቾ የሴናሎዋን ጥበቃ ቡድን የተቀላቀለው በመሰረቱ እንደ የግል ጠባቂ አስገዳጅና ቅጥረኛ ገዳይ ሆኖ ነበር። እንደ አውሮፓውያኖች አቆጣጠር በ1989 ሜንቾ ወደ ሳን ፍራንሲስኮ ተመልሶ ነበር። እዚያም በዚህ ጊዜ ዕፅ በመሸጥ ወንጀል ዳግመኛ በቁጥጥር ስር ዋለ። በዚህኛው የፖሊስ መዝገብ ፎቶ ላይ የጂንስ ጃኬት ለብሶና ስላቅ እየተሞላበት ፈገግታ እያሳየ ይታያል። በቅርብ ጊዜ ውስጥ ታርሞ የሚመለስ ሰው አይመስልም ነበር። ከጥቂት ወራት በኋላ ከሀገር እንዲባረር ተደረገ። ነገር ግን እንደ አውሮፓውያኖች አቆጣጠር እስከ መስከረም 1992 ድረስ እንደገና ወደ ባህረ ሰላጤው ቀጠና ተመለሰ። እዚያም በድጋሚ ተያዘ። በዚህ ጊዜ ግን በፌዴራል ክስ ነበር። እንደ ፍርድ ቤት መዝገቦች ገለጻ ሁኔታው እንዲህ ነበር። የሜንቾ ታላቅ ወንድም አብርሃም 5 እስር ሄሮይን በ$9500 ለመሸጥ ኢምፔሪያል በሚባል የሳን ፍራንሲስኮ መጠጥ ቤት ተገኝቶ ነበር። በወቅቱም የ26 ዓመት ወጣት የነበረው ሜንቾ አካባቢውን ለመቃኘት አብሮት ሄዶ ነበር። ምንም እንኳን ታናሽ ወንድም ቢሆንም ሜንቾ ገዢዎቹ የከፈሉት በተዝረከረኩ ኖቶች ሳይሆን በጥሩ ሁኔታ በተደረደሩ ባለ $100 ወረቀቶች መሆኑ የመለየት ብልህነት ነበረው። ከዚያ በኋላ በተደረገውና በስልክ ጠለፋ በተቀዳ ንግግር ሰዎቹ የደንብ ልብስ ያለበሱ ወይም በኢትዮጵያ የተለመደው አገላለጽ ሲቪል የለበሱ ፖሊሶች እንደሆኑ ለአብርሃም አስጠነቀቀው። ከእንግዲህ ከነርሱ ጋር ምንም አይነት ግንኙነት እንደማያደርግ ተናገረ። ነገር ግን ያቺ አንዴ የተደረገችው ግንኙነት ብቻዋን በቂ ነበረች። ከ3 ሳምንታት በኋላ ሜንቾና ወንድሙ በቁጥጥር ስር ዋሉ። ከ25 ዓመታት በኋላ አቃቤ ሕግም ሆነ በወቅቱ ለሜንቾ በፍርድ ቤት የተመደበለት ተከላካይ ጠበቃ ስለ ጉዳዩ ብዙ ዝርዝር ነገሮች ማስታወስ አይችሉም። ዘ ጋርዲያን ደግሞ እንዲህ ይላል። ከ1990ዎቹ ጀምሮ በዕፅ ዝውውር ተግባራት ውስጥ በከፍተኛ ሁኔታ ተሳትፎ የነበረው በወጣትነት እድሜው ወደ አሜሪካ ተሰዶ የነበረ ሲሆን እንደ አውሮፓውያኖች አቆጣጠር በ1994 በሰሜናዊ ካሊፎርኒያ ዲስትሪክት ፍርድ ቤት ሄሮይን ለማሰራጨት በማሴር ወንጀል ተፈርዶበት ለ3 ዓመታት ያህል በስር ቆይቷል። ከእስር ከተፈታ በኋላ ወደ ሜክሲኮ ተመልሷል። ናቾ ኮሮኔል ተብሎ ከሚጠራው ኢግናሲዮ ኮሮኔል ቪላሪያ ከተባለው የዕፅ ንጉስ ጋር በመሆን ወደ ዕፅ ዝውውሩ ተግባሩ ተመለሰ። ቪላሪያ ከሞተ በኋላ ኤልሜንቾና ኤል85 ተብሎ የሚጠራው ኤሪክ ቫሌንሲያ ሳላዛር እንደ አውሮፓውያኖች አቆጣጠር በ2007 አካባቢ ሲጄኤንጂን መሰረቱ። መጀመሪያ ላይ ለሲናሎዋ ካርቴል ይሰሩ የነበረ ቢሆንም
ቢሆንም ከጊዜ በኋላ ግን ተገነጠሉ። ላለፉት ዓመታትም ሁለቱ ካርቴሎች በመላው ሜክሲኮ ይዞታቸውን ለመቆጣጠር ሲፋለሙ ቆይተዋል። በወንጀለኛው ዓለም ውስጥ የሚነገር አንድ መረጃ እንደሚጠቁመው ለመለየታቸው ምክንያት የሆነው በከተማዋ ምስራቃዊ ክፍል በተደረገ አንድ ስብሰባ ላይ የጓዳላሃራ ናርኮ በአጋጣሚ የአበባ ሻይ በተቀናቃኙ ላይ ማፍሰሱ ነው። ይህ ተራ የሚመስል ክስተት ተከታታይ የሆኑ አስከፊ ክደቶችን፣ የተኩስ ልውውጦችንና የጅምላ ጭፍጨፋዎችን እንዳስከተለ ይነገራል። የወንጀል ህይወትን ወደ ሆሊውድ ፊልም ለመለወጥ የሾን ፔን እርዳታ ከፈለገው እንደ ኤል ቻፓ ሳይሆን ኤልሜንቶ ጥላ ውስጥ መደበቅን ይመርጣል። የሱ የሆኑት የፎቶግራፍ ምስሎች በጣም ጥቂት ናቸው። ከ2017 ጀምሮ ኤልሜንቶ የአሜሪካ ዲስትሪክት ፍርድ ቤት ውስጥ በተደጋጋሚ ክስ ተመስርቶበታል። እንደ አውሮፓውያኖቹ አቆጣጠር ሚያዝያ 5 ቀን 2022 የቀረበውና እጅግ የቅርብ ጊዜ የሆነው ተሻሽሎ የቀረበ ክስ ቁጥጥር የሚደረግባቸውን ንጥረ ነገሮች ማለትም ሜታምፌታሚን፣ ኮኬን እና ፌንታኒል በህገ ወጥ መንገድ ወደ አሜሪካ ለማስገባት በማሴርና በማሰራጨት እንዲሁም ከእጽ ዝውውር ወንጀሎች ጋር በተያያዘ የጦር መሳሪያዎችን በመጠቀም ከሷል። በተጨማሪም ኤልሜንቶ ቀጣይነት ያለው የወንጀል ድርጅትን በመምራት የእጽ ንጉስ ማስፈጸሚያ አዋጅ ስር ክስ ቀርቦበታል። ስለ ኤልሜንቶ የተቃዋሚዎችን አያያዝ ዘዴዎች የሚገልጹት በርካታ ታሪኮች አሉ። እንደ አውሮፓውያኖቹ አቆጣጠር በ2015 ወኪልን ጠቅሶ እንደተናገረው ኤልሜንቶ በአንድ ወቅት ለአንድ ሜክሲኮዊ ጠበቃ የተቆረጠ የአሳማ ራስ በበረዶ ሳጥን ውስጥ በመላክ ማስፈራሪያ ሰጥቶ ነበር። በተቀረጸ የስልክ ድምጽ ደግሞ ዴልታ 1 የሚል የመገናኛ ኮድ ያለው የአካባቢው የፖሊስ አዛዥ ሲያስፈራራ ተደምጧል። አዛዡና መኮንኖቹ ወደ ኋላ ካላፈገፈጉ እሱን እንኳንስ አንተን ውሾችህንም ጭምር ገድላለሁ ካለ በኋላ ንግግሩን ስለ መጥፎ ቃላት አጠቃቀም ይቅርታ በሚል ግዴለሽነት የተሞላበት ቃል አጠናቋል። ኤልሜንቶ ሀያል የእጽ አከፋፋይ የሆነ ሲመጣ ከደቡብ አሜሪካ ወደ አሜሪካ እጽ ለማጓጓዝ በሚጠቀምባቸው ሰርጓጅ መርከቦች ላይ ከፍተኛ ኢንቨስትመንት ማድረግ ጀመረ ሲል ሮሊንግ ስቶን ዘግቧል። መጽሔቱ የቀድሞ የዲኢኤ ወኪልን ጠቅሶ እንደገለጸው ኤልሜንቶ ሰርጓጅ መርከቦች እንዲነድፉ ለመርዳት የሩሲያ የባህር ኃይል መሐንዲሶችን ቀጥሮ ነበር። እሱ በዋሽንግተን እጅግ ከሚፈለጉ ወንጀለኞች አንዱ ለመሆን የበቃ ሲሆን አሜሪካም ለሱ ለመያዝ የሚረዳ መረጃ የ15 ሚሊዮን ዶላር ሽልማት አቅርባ ነበረ። በኦክስፎርድ ዩኒቨርሲቲም የዓለም አቀፍ ደህንነት ተባባሪ ፕሮፌሰር የሆኑት አኔት ኢድለር ለአልጀዚራ እንደተናገሩት የኤልሜንቶ ሞት ተምሳሌታዊ ጠቀሜታ አለው። ምክንያቱም የጃሊስኮ ካርቴል በዓለም አቀፍ ደረጃ ወደ ተሳሰረና እጅግ ሀያል ወደሆነ የወንጀል ድርጅትነት እንዲቀየር በማድረግ ረገድ እሱ ማዕከላዊ ሚና ነበረው። ኢድለር አክለውም ይህ ሁኔታ በተለይ ሜክሲኮን ከቻይና ጋር በሚያገናኘው የፌንታኒል ምርት እንዲሁም ሜክሲኮን ከደቡብ አሜሪካ በተለይም ከኢኳዶርና ኮሎምቢያ ጋር በሚያገናኙት የኮኬን ዝውውር መረቦች ውስጥ ጎልቶ ይታያል ብለዋል። ከግድያ በኋላ በሜክሲኮ የተፈጠረው ሁከት የዘፈቀደ ግድያ እጅግ ከፍተኛ ሲሆን በቀጣይስ ግን ምን ይፈጠራል ለሚለው ጥያቄ አልጀዚራ ተከታዮቹን አንቀጾች አስፍሯል። በእንግሊዝ የዋርዊክ ዩኒቨርሲቲ የላቲን አሜሪካ ታሪክ ፕሮፌሰር የሆኑት ቤንጃሚን ስሚዝ ካርቴሎቹ በጸጥታ ኃይሎች ላይ የበቀል እርምጃ ሊወስዱ ስለሚችሉ ይህን ኦፕሬሽን በሜክሲኮ አዲስ የኃይል ማዕበል ሊያስከትል ይችላል። ስሚዝ አክለውም ኦፕሬሽኑን ለበለጠ ይፋዊ ግድያዎች መንስኤ ሊሆን እንደሚችል ገልጸዋል። ባለፈው አንድ ዓመት የሜክሲኮ መንግስት የነፍስ ግድያ ቁጥርን መቀነስ ችሎ ነበር። ይህ ግድያ ግን ያንን አዎንታዊ ጉዞ ወደ ኋላ ይመልሰዋል ብዬ ይጠረጥራለሁ ብለዋል። የዛሬውን ጥንክር በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረጉን አይዘንጉ። ጤና ይስጥልኝ።